በሞት አይቀርም። ምን? ቆይ አንቺ እንደጻ ልጅ የተፈጠረውን ነገር በሙሉ ለማሚ መናገር አለብሽ? በእናት ወሬ ትተያት እዲ ግብ ይበላል ባላንጣ እያለ ግን ሜቢ ሞክራለሁ። ዲጂታል ዳ መናጢ ዳ ማን አለ ንገርኝ። ስለሷ ያሰብኩኝ እሷን እያፈቀርኩኝ መቀጠል የለብኝም። ለኔም በጣም ከባድ ነው። ቆይ ልጅቷ ምን ያክል መርዝ እንደሆነች ረስተው ነው? አሁን አንቺ ምን እያጣጣልሽ መሆኑ ነው? እኔ ምን አውቃለሁ። ወደ ፈለገችበት ሄዳ ደግሞ እኮ በዛው ጠፋሽ። ሁሉም ነገር ስልችት ብሎኛል። ቆይ ምን ፈልገህ ነው አንተ? የፍቅር ምላጭ አንተ አይደብረም እንዴ? እንዴት እንደሚያረጋት አላየ? ቤዛ ታማለች። ምን? እና ቤዛ? አው ይሄ መጨረሻ ነው የሚሆነው። ያሰክማታለሁ። አረ ሰው አይታመም። አትታመሚ ቤዛ። አይ እሱንም አታይቻለሁ። ትንሽ መድኃኒት መግዣ ነው እንጂ ቸገረኝ። በሽተኛ አውቃለሁ ማይ። እና ከታየሽ ምንድነው አሉሽ? ገና አንቺ አንድ ፍሬ ልጅ ነሽ። በሽታው ምንድነው አሉ? እማዬ ካንሰር ነው። የኔ ህመም ይድን አይደለም፣ በቅርቡ መሞት አይቀርም። ምን? ካንሰር? አዎ ወንድሜ፣ ላንተም እንዳትጨነቅ ስላልነገርኩ ነው እንጂ በሽታዬ ከባድ ነው። እኔ የሚያሳዝነኝ እዚህ ጎዳና ወጥቼ መቅረቴ ነው። አይዞሽ ቤዛ፣ ሁሉም ይስተካከላል። አይዞሽ እሺ። ናስቲ እናደግፋት። ቤዛ አይዞሽ። ከዚህ በኋላ እኛ ቤት ሆነሽ እነ ሮማን ይንከባከቡሻል። አመሰግናለሁ ፍቅር። አዎ እንደዛ ካልሆነ ከባድ ነው። አልቻልኩም። ይኸውልሽ ቤዛ፣ ያኔ ተይ ያልኩት ብዙ ነገር ስትቀጥፊ፣ ብዙ ነገር ስትዋሺ ተይ ያልኩት እንደዚህ እንዳይመጣ ነበረ። ምንም ቢሆን ብዙ ነገር አብረን አሳልፈናል። ቤተንሽ በቃ እንሂድ። አዎ ማይ፣ ቤት ነይና የሚሆነውን አብረን እናያለን። ስራሽ ምንም ክፉ ቢሆን ያኔ ወድቀሽ ሳይሽ እንዴ። ለማሚ ምንድን ያልሻት? እያሳመምከኝ ነው። ልገልኝ ነው እንዴ? ገና ምን አይተሽ? ቆይ አንቺ እንደጻ ልጅ የተፈጠረውን ነገር በሙሉ ለማሚ መናገር አለብሽ? እኔ አልተናገርኩም። ልቀቀኝ። እያሳመምከኝ ነው። አደይ ምንድነው ጫጫታ? ቆይ ምን ተፈጥሮ ነው? ሊዱ አደይ እንዴት ነሽልኝ? ሀይለሊ ሊዱ እንዴት ነሽ? አለው ልታገቢ እንደሆነ ሰማሁ። አዎ ላገባ ነው። የመጥሪያ ካርድ እኮ እየሰጠው ነበረ። መቼስ ትመጫለሽ አይደል? እኔ እንኳን የሚመቸኝ አይመስለኝም፣ ግን ሜቢ ሞክራለሁ። ቆይ እንዴት መጣችሁ? ለዲኮቴ የምፈልጋቸው ነበር። እየዞራችሁ መጥሪያ ካርድ እያደላችሁ ነው? አዎ፣ ግን ለምን ብቅ አላልሽም ነበር? ኧረ አደይ እንኳንም መጣሽልኝ። ባልሽ ሊገለኝ ነበር። ዝም በይ። ደሞ ታወሪያለሽ አይደል? ቆይ አንተ ለእኔ ሲሆን ነው እንደምትበረታው? ቤሪ እዚህ ቤት ገብታ ስኖር ምንም ያላልካት እኔ ላይ ነው እንዴ? ለማሚ የፈለግኩት ነገር መናገር ትችላለሽ። ከዚህ በኋላ ምንም ነገር እንዳትናገር። ምጥል በቃ ሸመጠጠች ማለት ነው። ባሏ መጥቷል እኮ። አንቺ ሲጀመር ምን ታደርጊላታለሽ? አይወልሽ እኔን በተንከባከቢ ነው የሚሻልሽ። ከኔ ጋር መሆኑ ነው የሚያዋጣሽ። በእናት ወሬ ትተያት እዲ። አረ ሻኪራ አንቺ ዙሩን አክርራ የለ እንዴ? ዳይመንድ ወየ ዶክተርዬ፣ ወየ መጣው። እንዴት ነው? አማን ነው? ሲሄዱም አንድ ላይ ሲመጡም አንድ ላይ እየተባለላችሁ ነው። እንዴት ነው ነገር ዶክተር? አለ ኩኩሻ ዶክተር መጣው። እሺ እኔ የሚሄዳለሁ ትንሽ የስራ ሰዓት እየረፈደብኝ ነው። አልቆይም እኮ ዶክተር፣ ቶሎ እመጣለሁ። እና እንዴት ነው ዶክተር? ዳይመንድ እኔ የሚሄዳለሁ። ቆይ ምንድን ነው የምትሸካሸኩት? እንትን የቤተሰብ ጨዋታ ነው ሻኪራዬ። አረ አዎ። ቆይ ምን ብሎሽ ነው ግን? ተውት በቃ። አረ አንቺ ልጅ ቆይ ምን ሆነሽ ነው እንዴ? እኔ ሁሉን ነገር እየመጣው ነግራችሁ ላይ የተፈጠረውን ያደረኩትን ነገር ሁሉ፣ እናንተ ግን ምንም ነገር ለኔ አታወሩኝም አይደል? ከዚህ በኋላ ተመልሼ እናንተ ጋር አልመጣም። አንተ ሄደች እኮ እቺ ልጅ ግን እኔ የሌለ እያሳዘነችኝ ነው ዳይመንድ። እኛ የሆነ ማድረግ የምንችለው ነገር ካለ የሆነ ነገር አድርገን ለምን አንረዳትም? ቆይ ምን ልናደርግላት እንችላለን እንዴ? ዶክተር እንደሆነ ባደይ ልቡ ጠፍቷል። ሌላ ምን ልናደርግ እንችላለን? ነገረችው አይደል እንዴ? ቆይ ለምን አይረዳትም? ደግሞ አደይ ልታገባ እኮ ነው አይደል እንዴ? ቆይ እሷንስ ለምን አይፋታትም እንዴ? እሱ ቆይ ምን ሆኖ ነው? ኧረ እኔ የለሁበትም በእናትሽ፣ የራሳችሁ ጉዳይ። ኧረ ተመልከች እስኪ ሮማኒ። ኧረ አሁንማ ምን አለ አደይና ላሊ ቤሪ ላይ ጮህባት። ከዛ መኝታ ቤቷ ገብታ ተኛች። አይ ቤሪ፣ አቤት ድፍረቷ ደግሞ! ብላ ታዲያ ፊት ቀረበች። አይናውጣኝ። እኔን እኮ የገረመኝ ቤት ገብታ መቀመጧ። ማን ፈቅዶላት መስሎሽ? እቺ እስስት የነገር ኤሌክትሪክ ህትዬን እኮ ከዴቭ እናት ጋር አያይዛ እኮ ነው የገባች እንጂ መቼስ እጇን ጎትተው አላስገቧት። እኔ እኮ ግርም እኮ ነው የምትለኝ እቺ ጊደር አይጥ። አሁን እንደዚህ ይደረጋል? ሆን ብላ ነው በሰበቡ ከዴቭ ጋር ለመሆን ፈልጋ እንጂ ለሌላ አይሆንም። አቤት ተንኮል፣ አቤት አስተሳሰባ። ይኸውልሽ
ቤት ምናምን ስትል ቆይ እንዴት ነው? ጸዴ ቤት ነው እንዴ ያለ? እናሳ እንደዚህ ስትይኝ ቀላል ሰው መሰልኩሽ አይደል? ከባድ ሰው ነኝ የኔ እናት። እሱን እስኪ እናያለን። ባይ የኔ እናት ትንሽ ከቆየሽ አንቺ ብዙ ታወሪያለሽ። የማንም ልቅምቅም የሰው ልክ አያውቅም፣ ቢያውቅም አይጠነቀቅም አላሹቲ። እውነቱን ማን ነው ልቅምቅም? አንተ ማባያ እኔ ዳይመንድን አንቺ አሁን ቤት ዙጲ ጅኒ ጃንካ ቁልቋል ምናምን እያልሽ ሙርት ይጅብኛለሽ። እንደውም ነይ ወዴት? ቤት ላሳይሽ ነው። ካላየሽ አታምኝም አይደለ? ነይ ላሳይሽ። ኧረ እየሄድክ በእናትህ ወሬ ዝም ብለሽ ታወሪያለሽ እንዴ? ይኸውልሽ ጸደት ያለ ከጸዴም ጸዴም ነው ቤት ነው ያለኝ። የነገስታት የመኳንንት ቤት የመሰለ ፓላስ በይው በቃ ያለኝ። ኧረ ሳክስ እሱን መተሽ ማየት ነው ወይም ደግሞ የሚያውቅ ሰው መጠየቅ። ዝም ብሎ እንደዚህ መቀደድ አይደለም። ለማንኛውም አንቺ በጣም ብዙ ትቆያለሽ መሰለኝ። እኔ ወደ ፓላስ ልቄስ ይህን ነገር ቆይ ምንድነው ማድረግ ያለብኝ? ለደቂቃ እንኳን እኮ ከሳይ መውጣት አልቻለችም። የሆነ ነገርማ ማድረግ አለብኝ። አይ በፍጹም እንደዚህማ በፍጹም አላደርግም። በሁለቱ ፍቅር መሀል መቼም ቢሆን አልገባም። ግን ደግሞ እኮ በዚህ ሁኔታ እኔ መቀጠል የለብኝም። ስለ እሷ እያሰብኩኝ እሷን እያፈቀርኩኝ መቀጠል የለብኝም። ለእኔም በጣም ከባድ ነው። ግን ቆይ እንደምወዳት ብነግራት ምን ሊሰማት ይችላል? አይሆንም። ትጠላኛለች። አሁን እንኳን እየሰጠችኛል። ሩታ እንዴት መጣሽ? በታክሲ ነዋ። ለምን መጣሽ ሩታ? ዶክተር እኔ አንተን መረዳት እፈልጋለሁ። እንዴት? አልገባኝም። ስለምታፈቅራት የት ማወቅ እፈልጋለሁ። ልረዳክ እፈልጋለሁ። እኔ እንደዚህ የታመምኩኝ ሳስብ አንተም እንደዚህ የተጎዳክ እንደሆነ አሰብኩኝ እና ልረዳክ ፈለግኩ። ይኸውልሽ ሩታ አንቺ ለኔ ማሰብ የለብሽም። ለምን አላስብም? እውድ ካለው እኮ ዶክተር። ተይ በቃ ሩታ። ቆይ አንተን ተው ብልክ እሷ ማፍቀር ታቆማለህ? ይኸውልሽ ሩታ በጭራሽ አይሆንም። በጣም ከባድ። እኔም እኮ እሱን ነው ምልክ። ቆይ ሩታ ሌላ ሰው እንደማፈቅር ነግሬሽ አሁንም አንቺ እያፈቀርሽኝ ነው? አዎ ልክ እንዳንተ። እና ታዲያ ምን ላድርግ? የኔ ፍቅር ቆይ እንዴት ነው እዚህ ቤት ልትገባ የቻለችው? ይኸውልሽ ማሚ ናት ለታለም ነግራ እዚህ ቤት እንድትቆይ ያደረገችው። ሆን ብለው ነው። በእኔና በአንተ መሀል እንድትገባ ነው እዚህ ድረስ ይዘዋት የመጡት። እሱን አላውቅም። እንዴት አታውቅም? እናተ ሆን ብላ እኮ እኔ እናንተን ለማለያየትና አንተና ቤሪን ለማቀራረብ ያደረገችው ነገር ነው። የፈለጉትን ያስቡ። ለምን ትጨነቂያለሽ? አዴ ማንም ሰው ለእኔ ልብ አልተፈጠረም። ለእኔ ልብ ደግሞ የተፈጠርሽው አንቺ ነሽ። ቆይ ለምን ትጨነቂያለሽ? እሱን አውቃለሁ ዴቭ፣ አትንገረኝ። ግን እች ልጅ እዚህ ቤት ትኖር የሚባለውን ነገር አልደግፈውም። በቃ ሌላ አማራጭ ካላት ትፈልግ እንጂ እዚህ ቤት ውስጥ መኖር አትችልም። እሱን እኔ ያስተካክለዋለሁ፣ አታስቢ። ዴቭ ሩታለች እንዴ? አይ ቤት ውስጥ ያለች አይመስለኝም። ከዛን እሷ ከወጣች በኋላ ወደዚህ ቤት ተመልሰህ ትመጣለህ። በዚህ ሁኔታ እኮ ከእሷ ጋር እዚህ መቆየት ምንም አይነት ጥቅም አታገኝም። አዎ ግን አሁን ሊዱም መታለች። እሷን ትቻት ደግሞ እንዴት እወጣለሁ? እና ከቤሪ ጋር አንድ ቤት ውስጥ አብሬ ይኖራለሁ እያልከኝ? አደይ ትንሽ ቀን ነው። አይ በፍጹም ዴቭ፣ ይሄ ነገር ምንም ምን ያልተዋጠልኝም። ቤሪ እኮ ሕፃን ልጅ አይደለችም። ከዚህ በፊት ደግሞ እኔ ላይ ስንት ነገር እንዳደረገች ረስተህ ነው እዚህ ቤት ውስጥ የምታኖራት? ለምን? እየነገርኩሽ አደይ፣ እኔ አይደለሁም ራሷን ነች እዚህ ድረስ የመጣችው። ካንተ ጋር ምን አጨቃጨቀኝ? ጉትቻ አስወጣልሃለሁ። እሺ አደይ እሺ። ምን አይነት ነገር በየአይነት የሆነ ልጅ እንደሆነ አላውቅም። አንተ ኩኩሻ፣ ይሄ በጋዜጣ የተለጣጠፈ ቤት ግን እንዳይሆን ምን የመሰለ ቤት ምናምን እያልክ ስጎርር የነበረው። አቤት አበሻ፣ አቤት አበሻ፣ አቤት አበሻ። አሁን አንቺም ይሄንን እያጣጣልሽ መሆኑ ነው እንዴ? እንዴት አላጣጥለውም? በቃ ይሄ ነው ቤት። የለ ይሄ የጎረቤት ነው። በቃ አሽሟጠች ሙዳሽ ከአንቺ ስንት እጥፍ ይሻላል። የቱ? ይሄ ቤት? አዎ ይሄ ቤት ከአንቺ ግዛት ይሄ ቤት በስንት ጣም? የአንቺ ግዛት? ካሁን በኋላ ግዛቱ የኔ እንደሆነ አምናሃል ማለት ነው? እኔ አላልኩም። እኔ አልወጣኝ ብለሃል። በቃ አልሰማም። በቃ እኔ ሊዳይ ምንድን ነው? ወዴት ነው?
ብቻ እያገጥከኝ ምናምን ባልሆነ ምንድነው መንገድ መዝጋት? ታዲያ ቤቴ ድረስ መጥተሽ ዝም ብለሽ ልትሄጂ ነው? እና ሌላ ምን ፈለግ? ውቅያኖስ እንቁ ልብሽ አይገኝም እኔ የምወድሽ ያለ አንዳች ቅሬታ። ሊዱ ምን ፈለግሽ? ቤሪን አይተሻታል እንዴ? እኔ ምን አውቃለሁ? ወደ ፈለገችበት ሂዳ። ደግሞ እሷ እዚህ ቤት ምን ትሰራለች? አላወቅሽም እንዴ? ቤሪ እኮ እዚህ ቤት መኖር ጀምራለች። እውነት? እውነት ሊዱ፣ እንደዛ እያደረገች ነበር። ከዛ ቅድም ከዴቭ ጋር ትንሽ ተነጋግረው ነበር። በኋላ ላይ መልሼ ክፍል ሄጄ ሳያት የለች። እሰይ የሳባቷ። እኔ ሳላባራት እሱ ቀድማ አባራት። እንደዛስ አይመስለኝም። ቆይ ወዴት ተሰለበች? እንዴት አሹ እንኳን አያያትም? ኡፍ ሮማን፣ እኔ አላቅልሽም። ምረብ ታዝጊኝ፣ ውጪ በቃ። እሺ በቃ ትናደጅ። እማታል እንዴች ደግሞ አንቺ ማጠገብ ያለሽ ካንቺ ሌላ ምን ፈልጋለሁ? ኦ ማይ ጋድ ማሚዬ፣ እኔ አላምንም። ውይ ልጄ፣ ዛሬ ከየት ተገኘሽ? እዚህ ስላልነበርኩ ነው ማሚዬ። ደህና ነሽልኝ? ይመስገን ልጄ። ደግሞ እኮ በዛው ጠፋሽ። ደግሞ አምሮብሻል። ከአይኔ ያውጣሽ ልጄ። እንኳን ደህና መጣሽ። አዎ ማሚዬ፣ ደግሞ ልጅሽም ሊያገባ ነው። አዎ በረከቴ ሊያገባ ነው። የኔ ንጉስ በዚህ ሳምንት ሊሞሸር ነው። ደግሞ መቅረስ አይቻልም። ኖ ማሚ፣ እኔ አልመጣም። ለምን? የኔ ልጅ መቼ ተጠራውና? የሆነ የተባልሻ እንዴ? ተጠራሽ? ኖ ማሚዬ፣ ለሊ ራሷ መታ ሊዱዬ፣ የኔ ቆንጆ እባክሽ ሰርጌ ላይ ተገኝ ካላለችኝ አልመጣም። ኧረ ታዲያስ? አሄ በይ እንዳልሽውን። አንቺማ ከምትቀሪብን ለልዬ ራሷ መታ ትጠራሻለች። ቴንክ ዩ ማሚዬ። ባይ። ግብ እንደሚለይ አይታወቅም። ሁላችንም ኃላፊ ጠፊ እንደሆነ ማሰብ አለብን። እንደሱ ብዬ ማሰብ አልፈልግም። ለእኔ አንቺ ጋር አጠገቤ ባኖር ኖሮ ለእኔ ህይወት በጣም ከባድ ነበር። እሱም አባተ ቢኖርና ቢያይህ ምንኛ ደስተኛ ነበር። አዎ አባባ ግን ለልዬም በጣም ነበር የሚወዳት። እሱ የሚወዳትን ልጅ ላገባት በመሆኑ በጣም ኮራለሁ። ልጄ እንኳን ደስተኛ ነኝ። አደይ እኔ ምን አጠፋው? ይኸውልሽ ማሚ ነች ይሄን ሁሉ ነገር እያደረገች ያለችው። ደግሞ እሷን ለማስወጣት ያላደረግኩት ነገር የለም። እሱን የጠየቀ የለም። እሺ ቤሪ እዚህ ቤት ውስጥ እንድትኖር አልፈልግም ነው ያልኩ። እሺ ከነገ ጀምሮ እዚህ ቤት ውስጥ አትኖርም። በቃ ደግሞ ከአንቺ ማንም አይበልጥም። እሺ ይህንን በቃል ሳይሆን በተግባር እንድታሳየኝ ይፈልጋሉ። እሺ ሁሉም ነገር ስልችት ብሎኛል። በቃ ከዚህ በላይ መጎዳት አልፈልግም። እሺ ወዴት? እሺ ያው ቁጭ አልኩኝ። ያው ሽንኩርት። ይሄ ምን ሽንኩርት ነው? ምን ላድርገው? እስቲ ሙያሽን ቼክ ላድርገው ብዬ ነው። ቸገረን እኮ ዘንድሮ። ሙድ እያያዝክ ነው? መቼስ ኩኩሻ ሽንኩርት መክተፍ ያቅታታል ብላ አይደለም? እሱን እያየን እንወስናለን። ሲጀመር አንተ ማን ስለሆንክ ነው ሙያ ምናምን የምትለካው? ምን ነው ኩኬክስ ፈራሽ እንዴ? ማ እኔ ኩኩሻ? እና ዝም ብለሽ የምጨጋጭቅ ምንድን ነው? ሰርተሽ አታሳይም? ይኸውልሽ ባወራ አይደለም በሰራ ነው። ኧረ መናናቅ ሸቤ የገባ ሰው። ስለኔና ስለንቺ እናውራ። ስለኔና ስላንተ ነው። እናንተ ደግሞ እዚህ አፍላፍ ገጥማችሁ ምን ብታረጉት? እቺ ደግሞ ሰው ባህል ጥልቅ ማለት ትወዳለች ከድሮ ጀምሮ። አሁን መጨረሻ ብሶባታል። የእርጎ ዘንብ እቺማ የፍቅር መቀስ አይደለችም፣ የፍቅር ምላጭ። አንተ አይደብርም እንዴ? ለምንድን ነው የሚደብረኝ? እንብላ እንኳን ሳትል ዝም ብለህ ብቻ ትበላለህ እንዴ? አሁን ምኑ ምግብ ሆኖ ነው እንብላ የሚባል? ቢቸግር ነው እንጂ እህል ቅጠል የማይል ምግብ። ኧረ እህል ቅጠል ካላላምጣ ምን መብላት ፈልገሽ ነው? አዎ በጣም ጥሩ ድርሻሽን አንስተሻል። አንተ እንዴ አንተ ምን ሆነህ ነው? ያቺ እንደ እንግዳ ተቀበል። እንዴት ነው የማልናደደው? እንዴት እንደሚያረጋት አላየህ? እየሰማሽኝ ነው? ስሚኝ በደንብ። እኔን ታምኚኛለሽ ወይስ አታምኚኝ? አምናለሁ እንጂ። በቃ ካመንሽኝ ሁሉንም ነገር አስተካክለዋለሁ። እርግጠኛ ነህ? አዎ አደይ፣ እኔ በሌላ መንገድ ከህይወቴ እንድትወጣ አደርጋታለሁ። እሷም ሆነች ማሚ፣ ማንም ሰው በህይወታችን መሀል እንዲገባ አልፈቅድም። እሺ እሺ።
እሰይ እትዬ እንኳን አገኘሁሽ። ምን ነው ልጄ ይፈልግሽ? አዎ ቤት እኮ መጥቼ ነበረ፣ ግን ደግሞ አንቺ የለሽም። ለናሹ የጥሪ ካርዱን ሰጥቻለሁ። እሰይ የኔ ልጅ እንደዚህ ነው እንጂ። እንኳን ደስ አለሽ። አመሰግናለሁ እትዬ። እኔ የምልሽ ስለ ቤዛ አንድ ነገር ልጠይቅሽ እስኪ። ቤዛ ምን? ቤዛ ታማለች። ምን? አዎ ከወንድሟ ጋር ጎዳና ወድቃለች። ደግሞ እንደዚህ አይነት ነገር አመጡ እንዴ? ቤት እያላችሁ እንዴት ነው ጎዳና የሚወጡት? ለሕክምና ብዙ ወጪ አውጥተዋል። አሁን ላይ ቤዛ ጎዳና ወጥታለች። ምንም ሰው ክፉ ቢሆን አይታመም። አየሽልኝ አይደል? መጨረሻዋ አላማረም የቤዛ። ይቅርታ እትዬ፣ እኔ ቤዛ የፈለገ ነገር ብትሆን ለእሷ የሚያዝልብ የለኝም። እሱማ እንዴት ይኖርሻል ልጄ? ያንን ሁሉ ነገር አድርገውሽ ስንት ነገር አድርጋሻለች። ግን ለምን ወይ ሮማን ልጆቹ ወዴት ገቡ? ሊዱ ቅድም ነው የወጣችሁ። ፍቅር ደግሞ ከእርሶ ጋር እንደወጣች ናት፣ አልተመለሰችም። እሱንም አውቃለሁ። እኔ ግን የገረመኝ የቤሪ ያለመኖር ነው። የእሷ እኔንም ገርሞኛል። ግን ቅድም ከዴቭ ጋር ተጨቃጭቆ ነበር። ምናልባት በዛ ምክንያት ይሆናል ሊወጣችሁ። አይ አይመስለኝም። አሁን ቤሪ ናት በዴቭ ንግግር ተናዳ የምትሄደው። ስትመጣ ስናመናጭቃት ስንሰድባት አላይሽም? ቀጥ ብላ ስትገባ እሷ ማለት እንኮል ነው የመጣችው። ይኸውልሽ አንቺም አሹም ተጠንቅቋት፣ ብዙ ፊት እንዳሰጧት። እሺ እሺ ትዬ፣ ላሹም እነግረዋለሁ። በቃ ጥሩ። ቤቱን ሞቅ ሞቅ አድርጊ። ቡና ማፊ። እነ ቤዛ እየመጡ ነው። እንዴት? ለሊ መበቀል አልምትፈልጊው? እሷን መጎጃት ደግሞ የምትወደውን ነገር በመቀማት ነው። ወንድሜ አሁን አይምሮ መስራት ጀምሯል። ባቡሬ ምን? ቆይ ባቡሬና ይላ ምን ያህል ልዩነት ቢኖራቸው ነው አሁን ደግሞ በድጋሚ በፍቅር ጠብ ያለችው? እቺ ሞኝ። ባቡሬ እንደ ኢላ አይደለም፣ ለሊን ይወዳታል። በእሷ ከሄድንበት የሚለቀን አይመስለኝ። እሱን እኛ በግዴታ እናደርጓለን። ምንም አያሳስብም። ዳኒ አሁን የለሊን የሰርግ ቀንና ቦታውን አጣራሽ እንዴ? ከዛ በኋላማ የሆነ ነገር እናደርጋለን። ተዘጋጅ። ለመጨረሻ ጊዜ እንዳትነሳ አድርጌ ነው መሰባብራት። ከልጅነቴ ጀምሮ እየነጠቀችኝ የነበረውን እድሌን ትመልሳታለች። ሁልጊዜ ከጎንሽ ነኝ እህቴ። አንቺ ብቻ ይሄንን አድርግ በይኝ። እኔ ደግሞ ቀኑንና ቦታውን ልነግርሽ ይችላል። በጣም ጥሩ። ይሄ መጨረሻ ነው የሚሆነው። ሰራተኛዋ አደይ 249 ተለቋል ውዶችዬ። እንግዲህ ቤዛ እንዳያቸዋት ከጎዳና ወደ እትዬ ቤት ገብታለች። ሌሊ እንግዲህ የጥሪ ካርዶችን አድላለች ውዶችዬ። እንግዲህ ሩታ ከዶክተሩ አሁንም እየተለማመደች ትገኛለች። ዶክተሩ ደግሞ ከአደይ እፍ ያለ ፍቅር ሲይዞት ጫከነችብኝ ሳትደውልኝ እያለ ይጨነቃል። እንግዲህ ዴብና አደይ ተጣልተዋል ውዶችዬ። ቤሪ ከመሀላቸው ገብታ ጣልታቸዋለች ውዶችዬ። ቪዲዮውን እስከ መጨረሻው እዩት። ሰላም ውድና የተከበራችሁ የእኔ ቻናል ቤተሰቦች እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዘት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ባለፈው ክፍል እንዳየ ነው ቤዛ ጎዳና ወጥታ ነበረ። ነገር ግን ጎዳና የወጣችው አስበው ወይም ደግሞ እውነት ታማ ሳይሆን እትዬን እንትን ለማለት ወደ እትዬ ቤት ገብታ ነገሮችን ለራሷ እንዲመቻቹላት ሊሊን ደግሞ ለመጉዳት ስላሰበች ነው ማለት ነው። ይህንን ሴራ እንግዲህ ማንም አያውቅም። ከፍቅር ጋር ተማክረው ያደረጉት ሴራ ነው ማለት ነው ውዶችዬ። እንግዲህ ፍቅር እናቷ ጋር ሴራ እንግዲህ ፍቅር ማለቴ ቤዛ ወደ ቤት እሷ እንድትገባ አድርጋለች ማለት ነው። እንግዲህ ቤዛ ወደ እትዬ ቤት ልትመጣ ቤት ሁሉ ተዘጋጅቶላታል። ቤሪ እንግዲህ ከእናትዬ ቤት መኖር ጀምራለች። ነገር ግን አጋጣሚ ዴቭ መጥቶ ለምንድን ነው ከዚህ መጥተሽ ቁጭ ያልሽ? ምን ፈልገሽ ነው እዚህ መኖር የጀመርሽው? ሲጀመር ለዚህ ላይሽ አልፈልግም በማለት እንግዲህ ሲጨቃጨቃት ከቆየ በኋላ እንግዲህ እየሮጠች ወጥታ ወደ ውጭ ሄዳለች ማለት ነው ውዶችዬ። እንግዲህ እትዬ ወደ ቤዛ ወደ ቤቷ እንድትመጣ አዛለች ማለት ነው። ቤቱን ሞቅ ሞቅ አድርጊው፣ ክላስ ማዘጋጅላት እያለች እንግዲህ ለሮማን ስትል ነበር ማለት ነው ውዶችዬ። እንግዲህ ሊልዬና አደይ የጥሪ ካርድ ለማደል ወደ እነትዬ ቤት መጥተው ነበር። ከዛም እንግዲህ አደይ ቤዛ ማለቴ
አጋጣሚ ሊዱን አግኝታት ነበረ። ከዛም ደግሞ ሊዱ ከዴብ ጋር እያወራች እንግዲህ ሊዱ ምን ብላ እንደተናገረች ለእናቷ ባላቅም ዴብ ለምንድን ነው የተናገርሽ እያለ ሊዱን ሲቆጣት አደይ ደርሳ እንግዲህ ሊዱን ሊመታት የነበረውን አስተርፋታለች ማለት ነው። እንግዲህ ሊዱም እንኳን መጣሽልኝ አደይ፣ አንቺ ስለመጣሽ ነው ያተረፍሽኝ በማለት እንግዲህ እንዴት ነሽ ብላ ሰማታለች። ውዶችዬ እንግዲህ ሊዱ ቤሪን አትወዳትም። ምክንያቱም አደይ ትሻላታለች ከቤሪ ማለት ነው። ስለዚህ ስለ ቤሪ ስታነሳ አደይ ደግሞ ምን ልታረግ ነው ቤሪ የመጣሽ ከዚህ መኖር ጀምረ ነው። ስለዚህ እንደዚህ ከሆነ እኔ ከአሁን በኋላ ልታገስ አልችልም በማለት እንግዲህ አደይ ተናዳ ወጥታለች። ዴቭም እንግዲህ ተከትሎ እየሮጠ አደይን ለማረጋጋት ሄዶ ነበረ ማለት ነው። ውዶችዬ እንግዲህ ሊልየም በኋላ አደይን ተከትላ ስትሄድ እትዬን አግኝታታለች። እትዬንም እንግዲህ አግኝታ እንግዲህ የጥሪ ካርዱ ለናሹ ሰጥቻቸዋለሁ አንድን ሰጣሽ ጊዜ እና አደራሽ እንዳትቀሪ በማለት እንግዲህ ድጋሜ ጠርታታለች ማለት ነው። እትዬም እንግዲህ ልጅ በሚቻለው ሁሉ በምችለው ሁሉ እኔ ከጎንሽ ነኝ፣ አደራሽን የምትፈልጊው ነገር ካለ ንገሪኝ በማለት እንግዲህ አበረታታ ሊልየን ሰዳታለች ማለት ነው። በሊልየ ሰርግም በጣም ደስተኛ ናት። እንግዲህ ባቡሬ ከእናቱ ጋር ሰው ሲጠራ ቆይቶ ወደ ቤት ሲመለስ ሊዲያን አግኝተዋታል። ሊዲያም እንግዲህ ማምዬ በማለት እንግዲህ የኔ ቀበጥ ስማታለች ማለት ነው። ከዛም እንግዲህ እንዴት ነሽ ደህና ነሽ ወይ እያለች አምሮብሻል እያለች እንግዲህ ማዘሯ ስትላን ነበረ። አመሰግናለሁ ደግሞ ልጅሽ ሊያገባ ነው እያለች እንግዲህ ስትል ነበር ማለት ነው። ሊዱ እንግዲህ ማዘሯም አዎ ሊያገባ ነው፣ ምን የመሰለሽ ቆንጆ ሊያገባ ነው፣ ስለዚህ እንድትመጪ አደራሽን እያለች ስትላን ነበር። በፍጹም እኔማ አልመጣም የሚመቸኝ አይመስለኝም እያለች እንግዲህ ወይም ደግሞ ሌልዬ መታ ከቤት ድረስ መታ ካልጠራችኝ አልመጣም እያለ እንግዲህ ስታሾፍባት ነበረ። ችግር የለም መታ ትጠራሻለች በማለት እንግዲህ ማዘሯን መልሳላት ወደ ቤት ሄደዋል። እንግዲህ ማዘሯ ልጇን እንግዲህ መልካም እንዲሆን ጥሩ ምክሮችን እየመከረችው ነበረ። እንግዲህ ባቡሬም እንግዲህ ብሎ ሲሰማት ነበር ማለት ነው ውዶችዬ። እንግዲህ ቤዛ እንዳያቸዋት እትዬ ከሄደች በኋላ ቤዛ እንዲሁም ወንድሟ እንዲሁም ፍቅር ሆነው እንግዲህ ሲጨቃጨቁ ነበረ። ምክንያቱም የቤዛ ወንድም አይ ፍቅር ከእናትሽ ላይ እንደዚህ አይነት ሴራ ታሴሪ ያለሽ እናትሽ ግን ምስኪን ናት በማለት እንግዲህ ይህን እያለ ሲያናድዳት ፍቅር እንግዲህ ዳኒን ለጥፊ መታዋለች። ለጥፊ እንዴት ትመችኛለሽ በማለት እንግዲህ ሲጨቃጨቁ፣ ቤዛ ደግሞ ለምንድን ነው ተጨቃጨቁት? እባካችሁን አሁን ይልቁንስ ደግፉኝና ውሰዱኝ ወደ ቤት በማለት እንግዲህ ስትላቸው ነበር ቤዛ ማለት ነው። ውዶችዬ እንግዲህ ዲያመንድና ኩኩሻ እንግዲህ አብረው ነበሩ። አብረው ሲጫወቱ ከቆዩ በኋላ እንግዲህ ወደ ቤት ሄሌር ነው። ምን የመሰለ ቤት አለኝ መሰለች በማለት እንግዲህ ወደ ቤቱ ሲያመራ ኩኩሻ ተከትለው ሄዳለች። ተከትለው ከሄደች በኋላ እንግዲህ ከቤቱ ቆፍቁፋ ገብታለች ማለት ነው። ባቡሬም ጨንቆት ማለቴ ዲያመንድም ጨንቆት እንዴ አንቺ እንዴት መጣሽ? ምን ልታረጊ መጣሽ? ሲላት ከዛ በኋላ ደግሞ በቃ ይሄ ለዚህ ቤት ነው ቤት ስትል ነበረ በማለት እንግዲህ ስታጣጥልበት ከቆየሽ በኋላ እንደውም አትጅም ምግብ መስራት አለብሽ በማለት ሽንኩርት አምጥቶ ሰጥቷታል። እሷም እንግዲህ ሰርታ ምግብ አምጥታለታለች ማለት ነው። ምግብ ካመጣችለት በኋላ እንግዲህ በሳህን ለራሱ ይዞ በይ እንኳን ሳይላት ሲበላ ነበር። ከዛም እንግዲህ አንተ ቢሳት ላይ ነው የምትበላ እያለች እንግዲህ ከሱ ጋር ስትጨቃጨቅ ከዛ እንግዲህ ናይላ ብላሽ ብሎ ማንኪያውን ካቀረበላት በኋላ እንደገና አንስቶ ለራሱ ስለበለው እንግዲህ እሷም እየተጋተተችው ነበረ ማለት ነው። እንግዲህ ውዶችዬ አደይ እና ዴብ እንግዲህ እየሮጠ አደይን ተከትሎ ሂዶ መንገድ ላይ አቁሟት እንግዲህ ቃል አስገብቷታል። በቃ እኔና ቤሪ በፍጹም ልንኳን አንችልም እማዬ አንድ ላይ ታረገን ብትለፋም እኔ ግን እሷን አልፈልጋትም፣ እኔ የምፈልግ አንቺን ነው። ስለዚህ እባክሽ ታገሽኝ፣ ቶሎ ደግሞ አትበሳጭ፣ እሷ በጭራሽ ከዛ እንድትኖር አልፈልግም በማለት እንግዲህ ቃል ገብቶላታል። አደይም እሺ ብላ ተስማምታ ስቃ ስሟት ተለያይተዋል። ውዶችዬ ውድና የተከበራችሁ ቤተሰቦች እንግዲህ አሹ ሮማን በፍቅር መንገድ ለማውራት ሞክሮ ነበር በድጋሚ። ነገር ግን ሮማን ይህን ነገር ልትቀበለው ስል ባለመቻሏ ምን አለን እናንተ እያለችም እንግዲህ ስትለው ነበር ማለት ነው። ከዛም እንደዛ እያሉ እያወሩ ሳለ ሊዱ መታ ቆርጣቸዋለች። ከዛም እንግዲህ ይቺ የፍቅር መቀስ እያለ እንግዲህ ሲላት ነበር ማለት ነው። ውዶችዬ እንግዲህ በስተ መጨረሻ
አደይና ማለቴ ፍቅር እንዲሁም ቤዛ እንዲሁም ዳኒ ሆነው መንገድ ላይ ወደ ቤት ለመሄድ ነገር ግን ምን ማድረግ እንዳለባቸው እየተማከሩም እየተሳለቁም ነው እንግዲህ የሚያቆመው ድራማ ማለት ነው ውዶችዬ። እንግዲህ በሊሊ የሰርግ ቀጠሮ ላይ ፍቅር መቼ እንደሚሆን አጣሪ እያለ እንግዲህ ዳኒ ሲያወራ ነበረ። ምክንያቱም በሊሊ ሰርግ ላይ የሆነ ነገር እያሰቡ ነው። ነገር ግን ይሄ ነገር እንዳይፈጠር በሊሊ ሰርግ ላይ ምንም መሆን የለበትም እያልን ኮሜንት ላይ እናስቀምጥላቸው። ምክንያቱም ሰርጉ ላይ የሆነ ነገር ቢፈጠር በጣም ነው የሚደብረው ና እንደባለፈው አሁን የቀለበቱ ጊዜ ያ ጭቅጭቅ በስተመጨረሻ ተፈጥሯልና እንደዚህ አይነት ነገር እንዳይፈጠር እንግዲህ ኮሜንት ላይ እናስቀምጥላቸው ውዶችዬ። ምክንያቱም እንደዛ ከተፈጠረ ያስጠላል። ያው መጨረሻ ላይ በሰላም መጠናቀቅ አለበት ሰርጉ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ እንደዚህ ሲል ነው የሚያቆመው ድራማ ውዶችዬ። ቤዛ ፍቅር እና ዳኒ እየተማከሩ ነው የሚያቆመው። ቀጣይ ክፍል እንግዲህ ሰርጉን እንጠብቃለን። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ ደግሞ አዲስ የሆናችሁ ላይክ እና ሰብስክራይብ ሼር አድርጉልኝ ፕሊዝ። ወደ ፌስቡካችሁ ሰብስክራይብ ማለት ሼር አድርጉልኝ። መልካም ምሽት ተመኘውላችሁ ውዶችዬ። ባይ ባይ። ታንኪዩ አመሰግናለሁ። ላይክ ሼር የምታደርጉልኝ የምታበረታቱኝ በእውነቱ እግዚአብሔር ያክብርልኝ። አመሰግናለሁ። ታንኪዩ